mean deviation of the data about mean አሁን ግሩፕድ ለሆነ ፍሪኩዌንሲ ነው የምናየው mean deviationን ግሩፕድ ለሆነ ዳታ ወይንም ፍሪኩዌንሲ ከሚኑ ስናይ mean deviation about the mean ስናይ for continuous grouped frequency distribution mean deviation is calculated in the same way as the above except that each xi is substituted by the midpoint አሁን ምንድነው የምናደርገው አሁን እንደዚህ ግሩፕድ የሆነ ዳታ ሲሰጠን previously እንደሰራን ነው የምንሰራው ነገር ግን አሁን እዚህ ጋር ግሩፕ ሲሆን ከ0 እስከ 5 እንዲ ጋፕ አለ እና የዛን ጋፕ አሁን እዚህ ጋር ኤክሱን ወይንም ዳታው ምንድነው የምንወስደው ሚን ቫልዩ ወይንም መካከለኛ ቫልዩ እናወጣለን ማለት አሁን ከ0 እስከ 5 ማለት 0 ሲደመር 5 ይካፈል 2 5 ሲካፈል 2 2.5 ነው ሶ የእያንዳንዱን ግማሽ እናወጣለን ከዛ ግማሽ ያወጣን እናስቀምጣለን ያንን ነው ኤክስን የምንወስደው 6 ሲደመር 11 እና 6 17 ሲካፈል ለ2 7.5 ነው 12 እና 17 29 ሲካፈል ለ2 14.5 18 እና 23 41 ሲካፈል ለ2 20.5 24 ሲደመር 29 53 ሲካፈል ለ2 26.5 እንደዚህ ያዝን ከዛ ይሄን ከሰራን በኋላ ምንድነው የምናደርገው አሁን ፈልጎ የተባለው mean deviation about the mean ነው ሶ መጀመሪያ ሚኑን መስራት አለብን ሚኑን ለመስራት ይሄን ፍሪኩዌንሲ ከxi ጋር እናበዛለን ፍሪኩዌንሲ ታይምስ x እዚህ ያመጣነው ሚድ ፖይንት ማለት ነው ያ ሚድ ፖይንት ነው ሶ ያንን እናበዛለን 5 ጊዜ 2.5 12.5 7.5 ጊዜ 8 እያለን ከፍሪኩዌንሲ ጋር እያበዛን ስናስቀምጥ እንደዚህ ይመጣል 68 ሶሪ ይሄ 7.5 ሳይሆን 8.5 ነው 11 እና 6 17 ለ2 8.5 ስለሆነ 8.5 በፍሪኩዌንሲ በ8 ሲባዛ 68 ይሆናል 7 በ14.5 10 በ20.5 ይሄን እናበዛለን ይሄን ከሚድ ፖይንቱ ጋር ካበዛን በኋላ እንደምራለን ይሄን እንዳለ ስንደምር 466.5 ይመጣል ሶ ይሄንን ለምን እናካፍላለን ለሰሜሽን ኦፍ ፍሪኩዌንሲ እዚህ 33 ነው የፍሪኩዌንሲ ድምር ለ33 ሲካፈል 14.14 ይመጣል ይሄ ነው ሚኑ ወይንም ኤክስ ባሩ ይሄ ነው ስለዚህ ሚኑን በዚህ አይነት መልክ 14.14ን ከሰራን በኋላ ምን እናደርጋለን ከእያንዳንዱ ሚድ ፖይንት ሚኑን እንቀንሳለን ማለት ነው ስለዚህ ከ2.5 እሱ ምን ይሆናል ሚድ ሲቀነስ ሚን የሚል ቴብል እንሰራለን ሌላ ሶ ከ2.5 14.14 እየቀነስን ከእያንዳንዱ 8.64 ነው የመጀመሪያው የሚሆነው 2.5 ሲቀነስ ሚኑ 11.14 8.64 ከዛ በኋላ ይሄን የቀነስነው በፍሪኩዌንሲ እናበዛለን ማለት ነው ፍሪኩዌንሲ ታይምስ m ማይነስ ሚን ስለዚህ ፍሪኩዌንሲ ስንት ነው 5 ነው እዚህ ጋር 5ን በ8.64 ስናበዛ 43.2 ይሆናል ድጋሚ ሌላውንም እንደዛ እያደረግን እንሄዳለን ሶሪ ይሄ 8.64 ሳይሆን 11.64 ነው የሚሆነው ከ14.14 2.5 ስንቀንስ 11.64 ይሄን በፍሪኩዌንሲ የሱ ፍሪኩዌንሲ ስንት ነው በ5 ይሄንን በ5 በመናበዛበት ጊዜ 58.2 ነው የሚሆነው 58.2 የመጀመሪያው እንዲሆን ሌላውንም እንደዛ እያደረግን መስራት ነው 58.2 ይሆናል ሌላው 8.5 አለ ከ14.4 8.5ን ቀንሰን በ8 ስናበዛ 45.12 ይሆናል ከ14.14 14.5ን ቀንሰን በ7 ስናበዛ 2.52 እያለ እነዚህን ይሰጠናል ከዛ እነዚህን ቫልዩዎች እንደምራለን 206.52 ይመጣል ይሄን ለፍሪኩዌንሲው ማካፈል ነው ለ33
ይሄ ለ33 ሲካፈል 6.26 ይሆናል። ሶ ሚን ዴቪዬሽን አባውት ዘ ሚን 6.26 ነው የሚሆነው። በዚህ አይነት መንገድ ነው የሚሰራው። ለምሳሌ እዚህ ጋር ኤክሰርሳይዝ ላይም ተመሳሳይ ካልኩሌት ዘ ሚን ዴቪዬሽን አባውት ዘ ሚን። ሶ ግሩፕድ ዳታ ነው እንደዚህ በጋፕ ከ0 እስከ 9 ከ10 እስከ 19 ያለ የተሰጠ። ሶ መጀመሪያ ምንድነው የምናደርገው? ሚድ ፖይንቱን ነው የምናገኝ። ከ0 እስከ 9 ማለት 0 ሲደመር 9 ሲካፈል ለ2 ማለት ነው 4.5 ይሆናል። 4.5 10 ሲደመር 19 29 ሲካፈል ለ2 14.5 ይሆናል። 20 ሲደመር 29 49 ሲካፈል ለ2 24.5 ይሆናል። 30 ሲደመር 39 69 ለ2 34.5 40 ሲደመር 49 89 ለ2 44.5 ሶ ሚድ ፖይንቶችን እንዲህ ካገኘን ቀጣዩ የሚሆነው ማብዛት ነው አይደል? ይሄም በፍሪኩዌንሲ እያንዳንዱ ሚድ ፖይንት በፍሪኩዌንሲው ማብዛት ፍሪኩዌንሲ ታይምስ ኤም 4 ጊዜ 4.5 18 3 ጊዜ 14.5 43.5 6 ጊዜ 24.5 147 5 ጊዜ 34.5 172.5 2 ጊዜ 44.5 89 ከዛ የዚህ ድምር ሰሙ 470 ይሆናል። ይሄ ሁሉም ሲደመር 470 ይሆናል። ኤፍ ታይምስ ኤም ያንን 470 ለስንት እናካፍላለን? ለፍሪኩዌንሲ ድምር 4 እና 3 7 እና 6 13 እና 5 18 እና 2 20 ስለዚህ ለፍሪኩዌንሲ ድምር ለ20 እናካፍላለን። 470 ሲካፈል ለ20 47 ለ2 ነው 23.5 ሚኑ 23.5 ነው። ሶ ከዚህ ሚን ያለውን ርቀት እዚህ ጋር ያለው ሚድ ፖይንቶች ከ23.5 እየቀነሰን ምን ሚድ ፖይንት ሲቀነስ ሚን አብሶሉት ቫልዩ የምንሰራው ከ4.5 23.5 አሁን ይሄንን በፍሪኩዌንሲ እየቀነሰን በፍሪኩዌንሲ እናበዛለን ማለት ነው። ታይምስ ፍሪኩዌንሲ እናደርገዋለን። ከዛም ይመጣልንን ውጤት እናስቀምጣለን። 23.5 አለ። ከ23.5 4.5 ስንቀንስ 19 ነው። ዲፈረንሱ 19 ነው። ያንን 19 በምን በዛው ፍሪኩዌንሲ እናበዛለን። 19 ሲባዛ 4 76 ይሆናል። 76 እዚህም ከ23.5 14.5 ቀንሰን በ3 ነው የምናበዛው 9 ነው። 9 ሲባዛ 3 ደግሞ 27 ነው። ሶ እያንዳንዱን እንዲህ እንሰራለን። ከ23.5 24.5 እንቀንስ 1 ነው። 1 ጊዜ 6 6 ይሆናል። እዚህ 55 ይሆናል። ሰሩት። እዚህ 42 ይሆናል። ድምሩ ይሄ ሲደመር አጠቃላይ 206 ይመጣል። 206 ሶ እዚህ የመጣውን ሰሜሽን ኦፍ ኤፍ ታይምስ ኤክስ ወይንም ኤም ማይነስ ኤክስ ባር ድምሩን ለማናካፍላለን ለሰሜሽን ኦፍ ፍሪኩዌንሲ ሰሜሽኑ እዚህ 206 መጥቷል። ፍሪኩዌንሲ ሰሜሽን 20 ነው። 206 ለ20 ሲካፈል 10.3 ይሆናል። ስለዚህ ሚን ዴቪዬሽን አባውት ሚን 10.3 ይመጣል። ሚን ዴቪዬሽን ኦፍ ዘ ዳታ አባውት ዘ ሚዲያን ግሩፕድ የሆነ ፍሪኩዌንሲ ያለው ሚን ዴቪዬሽን አባውት ዘ ሚዲያን ያው መጀመሪያ ሚዲያን ነው የምንሰራው። ሚዲያን ደግሞ ለግሩፕድ ዳታ እንዴት ነው? በዚህ ፎርሙላ ነው የሚሰራው። መጀመሪያ ሚዲያኑ የሚኖርበትን ክላስ የትኛው ክላስ ነው የሚለው ኤን ነው የሚወስነው። ኤን ኦድ ሲሆን ኤን ኢቨን ሲሆን
ኤን ኦድ ከሆነ ሚዲያን የሚኖረው የትኛው ክላስ ነው ካለን ኤን ፕላስ 1 ኦቨር 2 አይተም ይሄ አይተም ነው ክላሱ የሚሆነው። ኤን ኢቨን ሲሆን ደግሞ ኤን ኦቨር 2 አይተም ሲደመር ኤን ኦቨር 2 ፕላስ 1 አይተም ኦቨር 2 ሶ ያንን ክላስ እናገኝና ያ አይተም ያለበትን ከዛ እዛ ክላስ ላይ ላወር ክላስ ባውንደሪ ያለ ሲደመር ኤን ኦቨር 2 አለ ሲቀነስ ኩሙላቲቭ ፍሪኩዌንሲ ቢፎር ክላስ ከክላሱ በፊት ያለው ኩሙላቲቭ ፍሪኩዌንሲ ድምር ፍሪኩዌንሲ አለ ከዛ ፍሪኩዌንሲ ኦፍ ክላስ ታይምስ ክላስ ዊድዝ አለ። ለምሳሌ እዚህ ጋር ዳታ እንደዚህ ተሰጥቶናል። መጀመሪያ ምን ያህል ዳታ አለ የሚለውን ቁጥሩን ኤኑን ነው የምናውቀው። ኤኑ ስንት ነው? 5 እና 8 13 እና 7 20 10 33 33 ኤኑ 33 ነው። ስለዚህ ኦድ ነው። ስለዚህ ሚዲያኑ የትኛው ክላስ ላይ ነው? እዚህ ነው የሚለውን ለማወቅ ኦድ ከሆነ ኤን ፕላስ 1 ኦቨር 2 አይተም ነው ማለት ነው ሚዲያኑ ያለበት። ኤን 33 ሲደመር 1 ኦቨር 2 33 ሲደመር 1 34 ኦቨር 2 17ኛው አይተም ነው ሚዲያኑ። ሶ ሚዲያኑ ያለበት ክላስ 17ኛው አይተም 17ኛው ስንል እስከዚህ 5 ነው ያለው። አሁን እዚህ ጋር ኩሙላቲቭ ፍሪኩዌንሲ መስራት እንችላለን። እስከዚህ 5 ዳታዎች ናቸው ያሉት 5 ከዛ 5 ላይ እዚህ 8 አሉ 5 ላይ 8 ስንደምር 13 ከዛ 13 ላይ እዚህ 7 ዳታዎች አሉ 7ቱን ስንደምር 20 ዳታ ሆነ 20 ላይ 10 ስንደምር 30 ሆነ 30 ላይ 3 33 አጠቃላይ ያው 33 ዳታ እንዳለ እናውቃለን። ሶ አሁን 17ኛው አይተም የት ክላስ ነው ያለው? እዚህ እስከ 5 ነው እዚህ እስከ 13 ነው እዚህ እስከ 20 ያ ማለት ከ14 እስከ 20 አይተም ያለው እዚህ ነው። ሶ እዚህ ክላስ ላይ ነው። እዛ ክላስ ላይ ከሆነ ሚዲያን እንዴት ነው? ግሩፕድ ዳታ ስለሆነ አሁን ሚዲያኑ እዚህ ክላስ ላይ ካለ ከ12 እስከ 17 12 ነው 13 ነው 17 ነው ግሩፕድ ስለሆነ የሆነ የትኛው እንደሆነ አናውቅም። ስለዚህ እንዴት እንሰራለን? እቺን ፎርሙላ የዛ ክላሱን አውቀናል። አሁን ሚዲያኑ ያለበት የዛ ክላስ ላወር ባውንደሪ ማለት ትንሹ ድንበር እዚህ 12 ነው 12 0.5 ስንቀንስ 11.5 ላወር ባውንደሪ ሚዲያን ኢኳል ቱ ላወር ባውንደሪ 11.5 ፕላስ ኤን ኦቨር 2 አጠቃላይ ኤን 33 ነው 33 ኦቨር 2 ማይነስ ኩሙላቲቭ ፍሪኩዌንሲ ቢፎር ክላስ ከዚህ ክላስ በፊት ያለው አጠቃላይ የፍሪኩዌንሲ ድምር 13 ነው። እዚህ ክላስ ላይ 20 ነው ኩሙላቲቭ ፍሪኩዌንሲው እዚህ 13 ነው። ሶ ሲቀነስ 13 ኦቨር ፍሪኩዌንሲ ኦፍ ክላስ የዛ ክላስ ፍሪኩዌንሲ ስንት ነው? 7 ኦቨር 7 ታይምስ ክላስ ዊድዝ ስንት ነው? ከ12 እስከ 17 12 ላይ 5 ሲደመር አይደል 17 ክላስ ዊድዙ 5 ነው ማለት ነው የክላሱ ስፋት። እሺ 11.5 ፕላስ 33 ኦቨር 2 16.5 ነው ሲቀነስ 13 ኦቨር 7 ይሆናል ታይምስ 5 ይሆናል 16.5 ሲቀነስ 13 3.5 11.5 ሲደመር 3.5 ኦቨር 7 ታይምስ 5 ይሆናል 11.5 ፕላስ 3.5 ለ7 0.5 ጊዜ 5 አለ 5 ጊዜ 0.5 2.5 ነው 11.5 ሲደመር 2.5 14 ሶ ምኑ ሚዲያኑን አገኘን። ሚዲያኑ የዚህ ክላስ 14 ነው። ሚዲያን 14 ከመጣ ሶ ከ14 ላይ ምን እንቀንሳለን? የዚህን ሚድ ፖይንት 0 ሲደመር 5 ኦቨር 2.5 ነው። ሚድ ፖይንቱን 6 11 ያው ሚድ ፖይንቶች እንዲከሰራን በኋላ ሚዲያኑን እየቀነስን በፍሪኩዌንሲ እናበዛለን። ሚዲያኑን ስንት ነው ያልነው? 14 ነው አይደል? ከ2.5 14 ሲቀነስ 11.5 ነው። 11.5ን ደግሞ በፍሪኩዌንሲው በ5 ስናበዛ 57.5 ይሆናል። እንደገና ከዚህ ከ8.5
14ን ስንቀነስ 5.5 ነው። 5.5 በፍሪኩዌንሲው በ8 ስናበዛ 44 ይሆናል። እንደገና ከሚዲያኑ ከ14 14.5 ስንቀነስ 0.5 በ7 ስናበዛ 3.5 እንደዛ እየሰራን ሁሉንም በፍሪኩዌንሲ እናበዛለን ልዩነቱን። ከዛ እንደምራለን። ስንደምር 270.5 ይመጣል። ይሄን ለአጠቃላይ ለፍሪኩዌንሲ እናካፍላለን ለ33 270.5 ይካፈል ለ33 6.29 ይሆናል። ምን mean deviation about the median። ሶ ለግሩፕ ዳታ በዚህ አይነት መንገድ ነው mean deviation about the median የምንሰራው። መጀመሪያ ምን ማግኘት አለብን? ሚዲያን። ይሄን ጥያቄም ስንሰራ ሚዲያን ለመስራት ምን ያስፈልገናል? አጠቃላይ ዳታው ስንት ነው? 4 ሲደመር 3 7 እና 6 13 እና 5 18 እና 2 20። ስለዚህ የፍሪኩዌንሲ ድምር ወይንም ቶታል ነምበር ኦፍ ዳታ 20 ዳታ አለ። ስለዚህ 20 ኢቭን ነው። ኢቭን ሲሆን ሚዲያኑን ያለበትን ክላስ እንዴት እናውቃለን? ኢቭን ከሆነ n over 2 አይተም 2 አይተም ሲደመር n over 2 plus 1 አይተም over 2 ነው የምናደርገው። n 20 over 2 አይተም ሲደመር 20 over 2 plus 1 አይተም over 2 20 over 2 ማለት 10ኛው አይተም ሲደመር 20 over 2 10 ሲደመር 1 11ኛው አይተም ሲካፈል ለ2። እሺ 10ኛው አይተም የት ነው ያለው የሚለውን በኩሙሌቲቭ ፍሪኩዌንሲ እናውቃለን። ኩሙሌቲቭ ፍሪኩዌንሲ ማለት ፍሪኩዌንሲዎችን እየደመረ እዚህ እስከዚህ 4 አለ። ከዛ እዚህ 3 ዳታ ተደመረ አጠቃላይ 7 ዳታ ሆነ። ከዛ 6 ሲደመር 13 ዳታ ሆነ። 5 ሲደመር 18 ዳታ ሆነ። 2 ሲደመር 20 ዳታ ሆነ። ስለዚህ ኩሙሌቲቭ ፍሪኩዌንሲ 10ኛው ኤሌመንት የት ነው ያለው? እዚህ እስከ 4 ዳታ አለ። እዚህ እስከ 7 ኤሌመንት አለ። እዚህ እስከ 13 ከ8 እስከ 13 ያለው ኤሌመንት እዚህ ክላስ ላይ ነው ያለው። ስለዚህ ያ ማለት 8ኛው 9ኛው 10ኛው 11ኛው 12ኛው ያለው እዚህ ውስጥ ነው ማለት ነው። ሶ ዝም ብለን n over 2 አይተም ብንልም የምናገኘው ነው ይሄን ክላስ n over 2 አይተም ወይንም n plus 1 over 2 አይተም ብንል ሶ ዝም ብለን n over 2 አይተም ያለበት ክላስ አሁን እንደዚህ ካልኩሌሽን መስራት ያስፈልጋል። ሚዲያኑ ያለበትን ክላስ n over 2 አጠቃላይ ቫልዩ 20 ከሆነ 20 over 2 10ኛው ኤሌመንት ያለበት ክላስ 10ኛው ኤሌመንት ያለበት እዚህ ክላስ ውስጥ ነው ማለት ነው። ሶ እዛ ክላስ ውስጥ ሚዲያኑን እንሰራለን። ሚዲያን ፎርሙላው ምንድነው? የዛ ክላስ ላወር ክላስ ባውንደሪ ፕላስ n over 2 minus cumulative frequency before class over frequency of class times width class width ነው። ስለዚህ ክላሱን አገኘን። የክላሱ ላወር ባውንደሪ የሚሆነው ስንት ነው? አንዳንድ ጊዜ ይሄን ቁጥር ራሱ 20ን የሚወስድ አለ። አንዳንድ ጊዜ ደግሞ መጻፋቸው 19 ነጥብ እዚህ ጋር አሁን ቅድም ሲሰራ ላወር ክላስ ባውንደሪ 12 ነው፣ ግን 0.5ን ቀንሶ 11.5 አድርጎ ሰርቷል መጻፋቸው ላወር ክላስ ባውንደሪውን። እና ኖርማሊ ዝም ብሎ ያለውን ላወር ክላስ ባውንደሪ 20ንም ሊቀበል ይችላል ማለት ነው። ሶ የዛ ክላስ ባውንደሪ ትንሹ ድንበር 20 ብለን መስራት እንችላለን። መጻፋችሁ ላይ ኤግዛምፕል ላይ እዚህ ጋር ኤግዛምፕል ኤክሰርሳይዝ ላይ 0.5 ይቀንሳል ከላወር ክላስ ባውንደሪ እንትኑ ላይ ኤግዛምፕል ላይ ኤክሰርሳይዝ ላይ ደግሞ እንዳለ በ20 ይሰራዋል። ሶ 20 ብለን እንውሰድ ፕላስ n over 2 n ቶታል 20 over 2 ነው ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ከዚህ ክላስ በፊት ያለው ፍሪኩዌንሲ ኩሙሌቲቭ ፍሪኩዌንሲ 7 ነው ድምር ፍሪኩዌንሲ ኦቨር ፍሪኩዌንሲ ኦፍ ክላስ የክላሱ ፍሪኩዌንሲ 6 ነው ኦቨር 6 ታይምስ የክላሱ ዊድዝ ስንት ነው? ከ20 እስከ 29 9 ነው። 20 ሲደመር 29 ጋፑ ላይ ያለው ዳታ 9 ነው። ከ20 እስከ 29 ሶሪ 10 ነው። 20 21 22 23 24 25 26 27 28 29 20ንም 29ንም ስለሚያጠቃልል 10 ክላሱ ዊድዙ 10 ብለን እንያዝ።
ሶ 20 ሲደመር 20 ኦቨር 2 10 ነው ሲቀነስ 3 ኦቨር 6 10 ሲቀነስ 7 ኦቨር 6 ሲባዛ 10 10 ሲቀነስ 7 3 ነው 3 ኦቨር 6 0.5 ነው ሲባዛ 10 5 ይሆናል 20 ሲደመር 5 25 ይሆናል ስለዚህ ሚዲያኑ 25 ነው ስለዚህ 25 ከመጣ ምን እናደርጋለን ከእያንዳንዱ አሁን ይሄን ዳታ ደግሞ ምን እናደርጋለን ሃፍ እያደረግን እንሰራለን ሚድ ፖይንቱን ማለት ነው ሚድ ፖይንት ስለዚህ 0 ሲደመር 9 9 ኦቨር 4.5 ነው የዚህ 14.5 24.5 34.5 44.5 ቀጣዩ ስቴፕ ከነዚህ ከሚድ ፖይንቱ ምንን መቀነስ ነው ሚዲያኑን መቀነስ ነው ሚድ ፖይንት ማይነስ ሚዲያን ከዛ ሚዲያኑን እየቀነስን በምን እናበዛለን በፍሪኩዌንሲ እናበዛለን ከዛ ይሄን እንደምራለን ማለት ነው እሺ ሚዲያኑ 25 ነው 25 ሲቀነስ 4.5 0.5 ነው 0.5 ሲባዛ ሶሪ 20.5 ነው 25 ሲቀነስ 4.5 20.5 20.5 ሲባዛ 4 82 ደጋሚ 25 ሲቀነስ 14.5 አለ 10.5 ሲባዛ 3 31.5 ያለን እዚህ ጋር ደግሞ 3 ይሆናል 25 ሲቀነስ 24.5 0.5 ሲባዛ 6 3 ስለሚሆን እዚህ ያለው ደግሞ 47.5 ይሆናል እዚህ 39 ይሆናል የነዚህ ድምር 203 ይመጣል ስለዚህ ይህን 203 ለማን ነው እናካፍለው ለፍሪኩዌንሲው ድምር 20 ነው የፍሪኩዌንሲ ድምር 203ን ለ20 ስናካፍል 10.15 ይመጣል mean deviation about the median 10.15 ይመጣል mean deviation of the data about the mode አሁን ደግሞ ምንድነው ሞዱን እንሰራለን ሞዱን የምናውቀው እንዴት ነው መጀመሪያ ክላሱ ላይ ብዙ ፍሪኩዌንሲ ያለበት ሞዱ ያለበት ክላስ ነው ግሩፕድ ሲሆን ሞዱን እንዴት ነው የምንሰራው በዚህ ፎርሙላ ነው መጀመሪያ ክላሱን ካወቀን ሞድ የዛ ክላስ ላወር ክላስ ሊሚት አለ ሲደመር change in one አለ change in one ምንድነው ዲፈረንስ ቢትዊን የዛ ክላስ ፍሪኩዌንሲ እና ከፊት ያለው ክላስ እሺ እዚህ ጋር እየሰራን ሞዱ እዚህ ክላስ ላይ ነው ያለው ከፍተኛ ፍሪኩዌንሲ ያለበት ስለዚህ ሞዱን ስንሰራ ሞድ ኢኳል ቱ ላወር ክላስ ሊሚት 18 ነው መጻፋችሁ ያው 17.5 አድርጎ ይሰራዋል ኤክሰርሳይዙን ደግሞ 18 ይለዋል ትንሽ የማወዛገብ ነገር አለው እሺ 17.5 ብለን ብንወስድ ሲደመር change in one አለ change in one ማለት የዚህ ክላስ ፍሪኩዌንሲ ሲቀነስ የበፊቱ ክላስ ፍሪኩዌንሲ change in one 10 ሲቀነስ 7 ማለት ነው ኦቨር change in one plus change in 2 አለ change in one 10 ሲቀነስ 7 ነው ብለናል 10 ሲቀነስ 7 ሲደመር change in 2 10 ሲቀነስ 3 የዚህ ክላስ እና የቀጣዩ ክላስ ፍሪኩዌንሲ ዲፈረንስ ነው 10 ሲቀነስ 3 ከዛ ክላስ ዊድዝ ከ18 እስከ 23 ከ18 እስከ 23 18 እና 23 ያጠቃልላል ከሆነ 18 19 20 21 22 23 ነው መሆን ያለበት 1 2 3 4 5 6 መጻፋችሁ ግን ምናልባት 5 ሊለው ይችላል 5 አድርጎ ሊሰራው ይችላል መጻፋችሁ እንዳረገው እናረጋለን ወይ 5 ወይ 6 ይለዋል እሺ 17.5 ሲደመር 10 ሲቀነስ 7 3 ነው 10 ሲቀነስ 7 3 ሲደመር 10 ሲቀነስ 3 7 17.5 ሲደመር 3 ኦቨር 3 ሲደመር 7 10 3 ኦቨር 10 ሲባዛ ክላስ ዊድዝ 6 ነው 17.5 ሲደመር 3 ኦቨር 10 0.3 ነው ሲባዛ 6 17.5 ሲደመር 0.3 ጊዜ 6 1.8 5 እና 8 13 1 እና 1 2 እና 7 9
19.3 ኦኬ ሞዱ 19.3 ከመጣ ያው ክላስ ዊድዙን 6 አድርጎ ተጠቅመዋል ማለት ነው። ሞዱ 19.3 አሁን ሞዱ 19.3 ካገኘን እዚህ ጋር ግሩፕ የሆኑትን መሃል ሞዱን ማለት ማከለኛውን ሚኑን እናገኛለን። 0.5 ከ0 እስከ 5 2.5 6 እና 11 17 ሲከፈል ለ2 8.5 እያለን የእያንዳንዱን ግማሽ ካገኘን በኋላ በፍሪኩዌንሲው እናበዛለን። 5 ጊዜ 2.5 ሞዱን እንቀንሳለን ከእያንዳንዱ ከ2.5 19.3 ያ ማለት ከ19.3 2.5 ሲቀነስ ከ13.5 8 ነው። ከ18 2 16.8ን በስንት በ5 ስናበዛ 82.5 ይመጣል። እሺ እዚህ ጋር ደግሞ ሲሰራው መጻፋችሁ የተሳሳተው ነገር 19.3 ብሎ ሳይሆን 19 ብሎ ነው እየሰራ ያለው። አሁን 5 ጊዜ 16.8 82.5 ሳይሆን 84 ነው የሚሆነው። አሁን እሱ 19 ብሎ ያሰበው እዚህ ጋር ክላስ ዊድዙን በ5 ሰርቶት ነው። እዚህ በ6 ሰርቶ ነበር፣ ግን 19 የሚመጣው በ5 ሲሰራ ነው። አሁን 0.3 ጊዜ 5 1.5 17.5 ላይ 1.5 እንደመር 19 ይሆናል። አሁን እዚህ ጋር ደግሞ በ19 ነው እየሰራ ያለው። ስለዚህ ከዛ ከሞዱ እዚህ ጋር ያለውን 8.5 ሲቀነስ 19 ሲባዛ 8 ሲያደርግ ነው 84 ቢመጣ። አሁን ዋናው አሰራሩን ማወቅ ነው። እሱ ችግር የለው። እዚህ ጋር የሚመጣልንን ሞድ ከዚህ ከሚኑ እየቀነሰን ከመካከለኛው ቫልዩ እየቀነሰን ከሚድ ፖይንት እየቀነሰን በዛ ባለው ፍሪኩዌንሲ እያበዛን እንደምረዋለን። እንዲመጣል ያንን የደመርነውን ለቶታል ፍሪኩዌንሲ ለ33 ስናካፍል በዚህ አይነት መልክ ይመጣልናል። እዚህም ካልኩሌት ዘ ሚን ዲቪዬሽን አባውት ዘ ሞድ ይላል። መጀመሪያ ሞዱን ማግኘት አለብን። ሞዱ የቱ ክላስ ላይ ነው ያለው? እዚህ ጋር ነው። 6 ብዙ ከፍተኛው 6 ስለሆነ ሞድ በብዛት ነው አይደል? ስለዚህ እዚህ ጋር ነው። ስለዚህ ሞድን ለማግኘት ላወር ክላስ ባውንደሪ ፕላስ ቼንጅ ኢን 1 ኦቨር ቼንጅ ኢን 1 ፕላስ ቼንጅ ኢን 2 ታይምስ ክላስ ዊድዝ ነው። ላወር ክላስ ባውንደሪ ያው እኛ እዚህ ያለውን እንስራ 20 ብለን እንስራ። 20 ሲደመር ቼንጅ ኢን 1 ይሄ ፍሪኩዌንሲ ሲቀነስ ፕሪቪየስ ፍሪኩዌንሲ። እሺ የክላሱ ፍሪኩዌንሲ 6 ነው። 6 ሲቀነስ ፕሪቪየስ ፍሪኩዌንሲ 3 እሱ ቼንጅ ኢን 1 ይሆናል። 6 ማይነስ 3 ኦቨር ቼንጅ ኢን 1 6 ማይነስ 3 ነው ፕላስ ቼንጅ ኢን 2 6 ማይነስ ቀጣዩ 5 6 ማይነስ 5 ታይምስ ክላስ ዊድዙ ከ20 እስከ 29 10 ነው። 10 እንበለው። እሺ 20 ፕላስ 6 ሲቀነስ 3 ኦቨር 6 ሲቀነስ 3 ሲደመር 6 ሲቀነስ 5 1 ታይምስ 10 ይሆናል። 20 ሲደመር 3 ኦቨር 4 ታይምስ 10 20 ሲደመር 3 ኦቨር 4 0.75 ነው። ይሄ በ10 ሲባዛ 20 ሲደመር 7.5 ይሆናል። ሞዱ 27.5 ይሆናል። ስለዚህ እንግዲህ ከዚህ ሞድ ላይ ነው የዚህ ሚድ ፖይንቶች ምን ቀንሰው ሚድ ፖይንቶቹን ስንይዝ ኤም ከ09 0 ሲደመር 9 9 ሲካፈል ለ2 4.5 ነው። 14.5 24.5 34.5 44.5 ይሆናል። ምን እናደርጋለን? ከሞዱ ላይ ይሄ ሚድ ፖይንት ሞዱን እንቀንሳለን ከዚህ ሚድ ፖይንት ላይ፣ ከዛ በፍሪኩዌንሲ እናበዛለን። እሺ 27.5 ነው የመጣው። 27.5 ከ27.5 4.5 ስንቀንስ 23 ይሆናል። 23ን በ4 ስናበዛ 92 ይሆናል። እዚህ ጋር እናንተ መጽሐፍ ቲቸር ጋይዳችሁ ላይ ክላስ ኢንተርቫሉን 9 ብሎ ነው የሰራው። አይ ቲንክ 29 ሲቀነስ 20
9 ይሆናል ብሎ ግን ክላስ ኢንተርቫሉን ስናይ ከ20 እስከ 29 10 ኤሌመንቶች ነው ያሉት። በ10 ስንሰራ 92 ይሆናል። በ9 ሲሰራ 89 ይሆናል መጽሐፋችሁ ላይ ያለው ስታዩት። እሺ ከ27.5 14.5 ሲቀነስ 13 ነው። 13 ጊዜ 3 39 ነው የሚሆነው 39። ከ27.24.5 ሲቀነስ 3 ነው። 3 ጊዜ 6 18። ከ27.5 34.5 ሲቀነስ 7 ነው። 7 ጊዜ 5 35። ከ27.5 44.5 ሲቀነስ 17 ነው። 17 ጊዜ 2 34። እነዚህን መደመር ነው። 92 ሲደመር 39 ሲደመር 18 ሲደመር 35 ሲደመር 34 218 218 ይመጣል። ይሄን 218 ለፍሪኩዌንሲው ድምር 20 ነው። የፍሪኩዌንሲው ድምር 218ን ለ20 ስናካፍል 10.9 ይመጣል። ስለዚህ ሚን ዲቪዬሽን about the mode 10.9 ነው የሚሆነው። አድቫንቴጅ ኤንድ ሊሚቴሽን ኦፍ ሚን ዲቪዬሽን የዚህ እስካሁን እያየን የመጣ ነው። ሚን ዲቪዬሽን አድቫንቴጁ ምንድነው? ሊሚቴሽኑ ምንድነው? ጥቅሙ፣ ጉዳቱ፣ ድክመቱ። From the above discussions on mean deviation, it can be noticed that mean deviation can be useful for applications. ለተለያዩ ነገሮች ሊጠቅም ይችላል። If our average is arithmetic mean, you take the deviation about the mean. አቨሬጃችን arithmetic mean ከሆነ ከሚን ቫልዩ ምን ያህል ዲቪዬት አድርጓል የሚለውን እንሰራለን። አቨሬጃችን ሚዲያን ከሆነ ደግሞ ከሚዲያኑ ዳታችን ምን ያህል ቫሪ አድርጓል የሚለውን እንሰራለን። ሞድም ከሆነው እንደዛ እየሰራን የነበረው እንደዛ ነበር። ነገር ግን to decide which one of the mean deviations to use in a given situation, consider the following points. አሁን የትኛውን እንጠቀም? ሚን ዲቪዬሽንን ወይንም ርቀትን ከዳታችን ያለውን ርቀት ለመስራት ሚዲያን እንጠቀም፣ ሚን እንጠቀም ወይስ ሞድ እንጠቀም የሚለው እነዚህን ፖይንቶች ከግንዛቤ ማስገባት አለብን። አንደኛ if the degree of variability is in a set of data is not very high, ዳታው ልዩነቱ በጣም ማይለዋወጥ ከሆነ degree of variability ወይንም ዳታው ማይራራቅ ከሆነ፣ ማይራራቅ ሲባል 2 3 ብሎ 38 4 አሁን ተመልከቱ 38 ከ3 በጣም ይርቃል። እንደዚህ አይነት መራራቅ ከሆነ ዳታ የተሰጠን 2 2 3 3 4 6 እዛው የሚቀራረብ ከሆነ mean deviation about the mean ብንጠቀም ጥሩ ነው። since it is completely the best for interpretation ቤስቱ ስለሆነ ዳታው ማይራራቅ ከሆነ whenever there is an extreme value that can affect the mean, however the mean deviation about the median is preferable. ግን ሚርቅ ዳታ ካለ እዚህ 2 ብሎ እዚህ 3 ብሎ እዚህ 24 ብሎ እዚህ 89 ብሎ እዚህ 6 7 ካለ በጣም ሚርቅ ኤክስትሪም የሆነ ቫልዩ አለ። ትንሹ 2 ነው፣ ትልቁ 89። እዚህ ጋር ሚዲያንን ብንጠቀም ከሚን ይልቅ፣ ሚን ማለት አቨሬጅ ነው። አሁን የዚህ ሰው አቨሬጅ ስሩ ከተባለ ከዚህ ከዳታው ጋር ማይገናኝ አቨሬጅ ነው ሊመጣ የሚችለው ይሄኛው ቫልዩ አፌክት ስለሚያደርግ። በዚህ ጊዜ about the median ብንጠቀም የተሻለ ነው። though mean deviation has some advantage, it is not completely used for interpretation. ይሄ mean deviation አንዳንድ ጥቅሞች ቢኖሩትም ግን ብዙም አንጠቀመውም። rather it is the standard deviation that is commonly used and which is tended to be the best measure of variation. ከዛ ይልቅ ስታንዳርድ ዴቪዬሽን ነው በጣም ጥቅም ላይ የሚውለው። ስለዚህ አድቫንቴጅ ኦፍ ሚን ዴቪዬሽን ምንድነው? compared to range, mean deviation has some advantage. አሁን ሬንጅ ሲታይ አሁን የዚህ ዳታ ላይ ሬንጁ ትልቁን ቫልዩ ያህል ትንሹን ያህል 89 ሲቀነሱለት 87 ነው የሚለው። ከዚህ አንፃር ይሄ 87 ይሄን ዳታ ይገልጸዋል አይገልጸውም? አቨሬጁ ሬንጁ 87 ነው ከተባለ 2ን አይገልጽም፣ 3ን አይገልጽም። ጀስት ሬንጁን ነው የገለጸው።
ያ ሬንጅ ዳታውን ስለማይገልጽ ሚን ዴቪዬሽን ብንጠቀም የተሻለ ነው። ለምን? ሬንጅ ኮንሲደርስ ኦንሊ ቱ ቫልዩስ፣ ሬንጅ የሚያየው ሁለት ቫልዩዎችን ብቻ ነው ጫፍ ያሉትን። ዌራስ ሚን ዴቪዬሽን ቴክስ ኢች ቫልዩ ኢንቱ ኮንሲደሬሽን። ሚን ሲሆን ግን ሚን ዴቪዬሽን አባውት ዘ ሚን ሊሆን ይችላል፣ ዘ ሚዲያን፣ ዘ ሞድ ሊሆን ይችላል። እያንዳንዱን ዳታ ከግንዛቤ ይወስዳል ማለት ነው። ከእያንዳንዱ ላይ ነው እየቀነሰን እየደመረን የምንሰራው። ሊሚቴሽኑ ምንድነው ታዲያ? ድክመቱ የሚን ዴቪዬሽን it ignores signs of deviation by taking the absolute value of a deviation። ሳይናቸውን ሚን ከሰራ በኋላ ሚን ስንቀንስ ምን አድርገን ነው? አሁን እዚህ ጋር ሚኑ ምናልባት 30 ቢመጣ ያው ቼክ አድርጉት እስኪ፣ አልሰራሁትም። ከዛ ምንድነው ከእያንዳንዱ ቫልዩ ያ ይቀነሳል። 2 ሲቀነስ 30 ኔጌቲቭ 28 መሆን ነበረበት፣ ግን እሱ አብሶሉት ቫልዩን ወስዶ 28 ነው የሚለው። ሶ ሳይናቸውን ይተዋል፣ ኢግኖር ያደርጋል። ይሄ ደግሞ የአልጀብራን ህግ ይጥሳል፣ ቫዮሌት ያደርጋል። የአልጀብራን ህግ ቫዮሌት ያደርጋል። ድክመቱ ያ ነው። ኤክሰርሳይዝ ላይ ካልኩሌት ዘ ሚን ዴቪዬሽን አባውት ዘ ሚን ዘ ሚዲያን ኤንድ ዘ ሞድ ኦፍ ኢች ኦፍ ዘ ፎሎዊንግ ሴትስ። እዚህ ጋር ያሉትን ሚን ዴቪዬሽን እስካሁን እየሰራን የመጣነውን እንዳለ ሰመራይዝ ሊያደርግ ነው ማለት ነው። መጀመሪያ እዚህ አንግሩፕድ የሆነ ዳታ ሰጥቶናል። ሚን ዴቪዬሽን አባውት ዘ ሚን እንስራ። መጀመሪያ ሚን ነው አይደል የምንሰራው? ሚን ማለት ይሄን ደምሮ ለስንት ማካፈል? 1 2 3 4 5 6 7 ለ7 ማካፈል። ይሄ ሁሉ ስንደመር 77 ነው። 77 ለ7 ሚኑ 11 ነው። ሶ አሁን ከእያንዳንዱ 11ን መቀነስ ነው። አሁን ይሄን በቴብል አስቀምጡ ብንባል በቴብል ማስቀመጥ እንችላለን። ከትንሽ ጀምረን ዳታው አለ ኤክስ 7 አለ ስንት ጊዜ የሚለውን በፍሪኩዌንሲ እናስቀምጣለን። 7 አንድ ጊዜ ነው የተጻፈው። ከዛ 9 አለ 9ም ስንት ጊዜ ነው? አንድ ጊዜ ነው ያለው። ከዛ 10 አለ 10ም ስንት ጊዜ ነው? አንድ ጊዜ ነው። 12 አለ 12 3 ጊዜ ነው። 15 አለ እሱም አንድ ጊዜ ነው። 15 አንድ ጊዜ ነው። ሶ በዚህ አይነት መልኩ አስቀምጠን አጠቃላይ ቫልዩ ዳታ 7 ነው። 1 እና 3 4 እና 1 5 እና 1 6 1 7። ሶ ሚኑን 11 አግኝተናል። ሶ 11 መቀነስ ነው ከእያንዳንዱ። ከ7 11 ሲንቀነስ 4 ኤክስ ማይነስ ኤክስ ባር አብሶሉት ቫልዩ 4 ይሆናል። ከ9 11 2 ከ10 11 1 ከ12 11 1 ከ15 11 3 4። ይሄንን በምን በፍሪኩዌንሲ እናበዛለን። ፍሪኩዌንሲ ታይምስ ኤክስ ማይነስ ኤክስ ባር አንድ ጊዜ 4 4 አንድ ጊዜ 2 2 አንድ ጊዜ 1 1 3 ጊዜ 1 3 አንድ ጊዜ 4 4። ከዛ ይሄንን እንደምራለን 4 እና 2 6 እና 1 7 እና 3 10 እና 4 14። ሶ ይሄንን 14 ለማን እናካፍላለን? ለፍሪኩዌንሲ። ፍሪኩዌንሲ 7 ነው አይደል? እዚህ ለ7 እናካፍል 2 ይመጣል። ሶ ሚን ዴቪዬሽን አባውት ዘ ሚን 2 መጣ። ሚን ዴቪዬሽን አባውት ዘ ሚዲያን መስራት ነው። ሚዲያን ሰርተን ሚዲያኑን ለመስራት መጀመሪያ 7 ቫልዩ ነው አይደል? n ኢኳል ቱ 7 ኦድ ነው ዳታው። ስለዚህ ኦድ ከሆነ n + 1 ኦቨር 2 ዛይተም ነው የሚሆነው። n 7 + 1 ኦቨር 2 8 ኦቨር 2 4 ዛይተም ነው የሚሆነው። አራተኛው አይተም ደግሞ አንድ አለ 2 3 አራተኛው አይተም 12 ነው እዚህ ጋር እንደምናየው። ወይንም ይሄን ከትንሽ ወደ ትልቅ ሊስት ስናደርግ ትንሹ 9 ነው። ከዛ 10 አለ 9 10 ከዛ 12 3 ጊዜ አለ 12 12 12 አራተኛ አይተም 1 2 3 4 ሶ 12 ነው ሚዲያ ነው። ስለዚህ አሁን ከእያንዳንዱ ላይ 12 እየቀነስን ነው በፍሪኩዌንሲ የምናበዛው ነው። ከ7 12 ሲቀነስ 5 5 ጊዜ 1 5 ይሆናል። ከ7 ማለት ከ12 9 ሲቀነስ 3 3 ጊዜ 1
3 ይሆናል። ከ12 10 ሲቀነስ 2 ጊዜ 1 2 ከ12 12 0 0 ጊዜ 3 0 ከ12 15 ጊዜ ሲቀነስ 3 ጊዜ 1 3 ስለዚህ እነዚህ ድምር 5 እና 3 8 እና 2 10 እና 3 13 13ን ለስንት ለ7 ማካፈል ነው። በቶታል 13 ሲካፈል 7 1.86 ሚን ዴቪዬሽን አባውት ዘ ሚዲያን ነው። ዘ ሞድ ከሆነ ደግሞ ሞዱ ስንት ነው? የተደጋገመው 3 ጊዜ የተደጋገመው 12 ነው። ስለዚህ 12ን መቀነስ ከእያንዳንዱ ቫልዩ 12ን እየቀነስን ያው ተመሳሳይ ነው። 12 ሚዲያን 12 ሲሆን እንደሰራ ነው ሞድ 12 ሲሆንም 1.86 ነው የሚመጣው። እሺ ለአንግሩፕድ ዳታ ኤ ላይ ላለው ይሄንን ይመስላል። ለዚህም ያው በተመሳሳይ መልኩ መስራት ነው። ይሄንን ያው በቴብል አድርጎ 4 አለ ዳታውን ከዛ ፍሪኩዌንሲው 4 አንድ ጊዜ አለ ከዛ 4 7 አለ 7ም አንድ ጊዜ 8 አለ 8ም አንድ ጊዜ 9 አለ 9ም አንድ ጊዜ 10 10 10 ሁለት ጊዜ 11 11 አንድ ጊዜ 12 12 አንድ ጊዜ 13 13ም አንድ ጊዜ 17 17 አንድ ጊዜ እንዲያርጎ መስራት ነው። አጠቃላይ ዳታ 1 2 3 4 2 6 1 7 1 8 1 9 1 10 3 4 5 6 7 8 9 10 ናቸው። ከዚህ በኋላ ሚን ሚዲያን ሞድ እየሰሩ ከዛ እየቀነሱ በፍሪኩዌንሲ እያባዙ መስራት ነው። ይሄን መስራት ይሄን ከመስራት ጋር ተመሳሳይ ነው። ይሄና ይሄ ተመሳሳይ ይሄም አንግሩፕድ ነው ይሄም አንግሩፕድ ነው። አንግሩፕድ ዳታ ግሩፕድ ሲሆን እንደዚህ በኢንተርቫል ይቀመጣል ከ0 እስከ 14 ከ4 ከ5 እስከ 9 እያለ ይሄንም መስራት ከዚህ ይሄን ከመስራት ጋር ተመሳሳይ ነው ማለት ነው። ስለዚህ ይሄን ከሰራን ኤ ላይ እንደሰራን ማሰብ እንደዚህ ከተሰጠን መጀመሪያ ምንድነው አባውት ዘ ሚን ስንሰራ ሚኑን እንሰራለን። ሚን እንዴት ነው የምንሰራው? ይሄ ከዚህ ጋር ይባዛል ከዛ ይደመራል 12 ጊዜ 10 120 13 ጊዜ 12 156 ይደመር 14 ጊዜ 9 126 ይደመር 15 ጊዜ 11 165 ድምራቸው 567 ሲካፈል ለአጠቃላይ ለፍሪኩዌንሲ ድምር 10 እና 12 22 እና 9 31 እና 11 42 ኦቨር 42 567 ለ42 ሲካፈል 13.5 ሚን 13.5 ሚዲያን እንስራ ከተባለ ደግሞ ሚዲያን ምንድነው የሚሆነው? ያለው 42 ዳታ ነው አይደል? 42 ከሆነ ኤን ኢቨን ነው። ኤን ኢቨን 42 ከሆነ ኤን ኦቨር 2 ፕላስ ኤን ኦቨር 2 ፕላስ 1 ኦቨር 2 አይተም ነው የሚሆነው። 42 ኦቨር 2 ሲደመር 42 ኦቨር 2 ፕላስ 1 43 42 ኦቨር 2 ፕላስ 1 ኦቨር 2 42 ኦቨር 2 21 ፕላስ 21 ፕላስ 1 22ኛው አይተም ኦቨር 2 21ኛው አይተም ሲደመር 22ኛው 21ኛው ደግሞ የት ነው ያለው? እዚህ እስከ 10 አለ 10 ሲደመር 12 22 እዚህ ጋር ነው ያለው 21ኛውም 22ኛው ከ11ኛ እስከ 22ኛ አይተም ያለው በዚህ ክላስ ነው። ማን ነው ማለት ነው? 13 ነው። 13 ሲደመር 22ኛውም 13 ነው ሲካፈል ለ2 13 ይሆናል። ስለዚህ ሚዲያኑ 13 ነው።
ሞዱን ደግሞ ለማግኘት በብዛት ነው የምናየው። ሞዱ በብዛት የተጻፈው 12 ጊዜ ነው፣ እሱም 13 ነው ዳታ። ሚዲያኑም 13 ሞዱም 13 ይሆናል። ከዚህ በኋላ about the mean deviation about the ሚኑ 13.5 ነው። ስለዚህ ከእያንዳንዱ ቫልዩ 13.5 እየቀነስን ኤክስ ማይነስ ሚን አድርገን ማለት ነው። ከዛ በፍሪኩዌንሲ እናበዛለን። ከ12 13.5 ሲንቀንስ 1.5 ነው። 1.5 በ10 ሲባዛ 15 ይሆናል። ከ13 13.5 ሲንቀንስ 0.5 በ12 ሲባዛ 6 ይሆናል። ከ9 13.5 ሲንቀንስ 4.5 ሲባዛ 14 63 ይሆናል። ከ15 13.5 ስንቀንስ 1.5 ነው ሲባዛ 11 16.5 እነዚህ መደመር ነው። 15 16 ሲደመሩ ሶሪ እዚህ ጋር 9 ከ9 13.5 ሶሪ ከ14 13.5 0.5 ነው። 0.5 ሲባዛ 9 4.5 ነው። የነዚህ ድምርም 42 ይሆናል። 42 ሲካፈል ቶታል ፍሪኩዌንሲም 42 ነው። 42 ለ42 1 ነው። ስለዚህ ሚን ዴቪዬሽን about the mean 1 ነው የሚሆነው። about the median ደግሞ 13 መቀነስ ነው። 13.5 እየቀነስን የሰራ ነው። 13 እየቀነሱ ከእያንዳንዱ ዳታ በ10 ማብዛት ነው። አሁን ከ12 13 ስንቀነስ 1 ነው። 1 ጊዜ 10 10 ከ13 13 ስንቀነስ 0 ጊዜ 12 0 ከ14 13 ስንቀነስ 1 ጊዜ 9 9 ከ15 13 ስንቀነስ 2 ጊዜ 11 22 ደምሮ 22 እና 9 31 እና 10 41 ይሆናል። 41 ሲካፈል 42 0.98 ይሆናል። ሚን ዴቪዬሽን about the median ሞዱም 13 ስለሆነ about the ሞድም 0.98 ይሆናል። about the mean ግን 1 ይሆናል። ከዛ እዚህ ጋር ቢ ላይ ግሩፕድ የሆነ ዳታ አለ። ስለዚህ ግሩፕድ ለሆነ ዳታ ደግሞ እንዴት እንደምንሰራ የምናውቀው ነው። ስለዚህ ሚን እንስራ መጀመሪያ። about the mean ለመስራት ሚንን እንሰራለን። ሚን እንዴት ነው የሚሆነው? ግማሽ ግማሽ ሚድ ፖይንት ከሰራን በኋላ ነው ሚኑን እንሰራው። 0 ሲደመር 4 4 ሲካፈል ለ2 2 ነው የሚሆነው እዚህ ሚድ ፖይንት። 9 እና 5 14 ለ2 7 10 እና 14 24 ለ2 12 15 እና 19 9 እና 5 14 34 ለ2 17 24 44 ለ2 22 ግማሽ ግማሹን ከሰራን በኋላ ፍሪኩዌንሲው ከዚህ ጋር እያበዛን መደመር ነው። ሚኑ 3 ጊዜ 2 6 ሲደመር 1 ጊዜ 7 7 ሲደመር እያልን እየደመርን ስንሄድ 127 ይመጣል። ያንን ለ11 ስናካፍል ለምን ፍሪኩዌንሲው ቶታል ድምር 11 ስለሆነ 3 እና 1 4 እና 2 6 እና 4 10 ሲደመር 1 11 127 ለ11 ሲካፈል 11.5 ይመጣል። ይሄ ሚኑ ነው። ሚዲያን ለመስራት ደግሞ 11 ነው አይደል? ስለዚህ n/2 ኤሌመንት ነው ሚዲያን የሚሆነው። n/2 11 ለ2 5 ነጥብ 5ኛ ኤሌመንት 5.5ኛ ኤሌመንት ደግሞ የት ነው ያለው? 3 እና 1 4 እና 2 6 እዚህ ጋር ነው ያለው ማለት ነው። ለምን 3 አለ 1 4 4 እና 2 6 አምስተኛው እና ስድስተኛው ኤሌመንት ከ5 እስከ 6ኛው ኤሌመንት እዚህ ክላስ ውስጥ ነው ያለው። ስለዚህ ሚዲያኑ ያለበት እዚህ ክላስ ነው። እዚህ ክላስ ካለ እንዴት ይሰራል ሚዲያን ፎርሙላ? ላወር ክላስ ባውንደሪ ፕላስ n/2 minus cumulative frequency before class over frequency of class times class width ነው። የዚህ ላወር ክላስ ባውንደሪ 10 ነው።
10 ፕላስ ኤን ኦቨር 2 11 ኦቨር 2 5.5 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ከዚህ ክላስ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 4 ነው። ፍሪኩዌንሲ ኦፍ የክላሱ ፍሪኩዌንሲ 2 ነው። ታይምስ ክላሱ ዊድዝ ከ10 እስከ 14 5 ቫልዩዎች አሉ። 10 ሲደመር 5.5 ሲቀነስ 4 1.5 ይሆናል ኦቨር 2 ታይምስ 5 ይሆናል። 10 ሲደመር 5 ጊዜ 1.5 7.5 ይሆናል ኦቨር 2 ስናደርግ 10 ሲደመር 7.5 ለ2 3.75 ይሆናል። ስለዚህ 10 ሲደመር 3.75 13.75 ይሆናል። ሚዲያኑ ሞዱን ለመስራት ሞድ ከፍተኛ ቁጥር ያለበት 4። ስለዚህ ይሄ ነው የሞዱ ክላስ የሚሆነው። የሞዱን ክላስ ካወቅን ላወር ክላስ ባውንደሪ ፕላስ ቼንጅን 1 ኦቨር ቼንጅን 1 ፕላስ ቼንጅን 2 ነው። ላወር ክላስ ባውንደሪ 15 ነው። 15 ሲደመር ቼንጅን 1 ፍሪኩዌንሲው ሲቀነስ ከፊት ያለው 4 ሲቀነስ 2 2 ኦቨር ቼንጅን 1 2 ፕላስ ቼንጅን 2 4 ሲቀነስ 1 3 ታይምስ ክላሱ ዊድዝ አለ። ክላሱ ዊድዝ 5 ብለን ከሰራን 15 ፕላስ 2 ኦቨር 5 ታይምስ 5 ነው። 5 በ5 ይጠፋል። 15 ሲደመር 2 17 ሞዱ 17 ይሆናል። እሺ ግን እዚህ ክላስ ዊድዙን አፐር ክላስ ሊሚት ሲቀነስ ላወር ክላስ ሊሚት ፎርሙላው ክላስ ዊድዝ ማለት ዊድዝ አፐር ሲቀነስ ላወር ስለሆነ 19 ሲቀነስ 15 4 ነው። ስለዚህ በ4 እንስራ ክላስ ዊድዝ እዚህ 5 ያልነውን በ4 እንስራውን ዳታውን በመቁጠርም መጻፋችሁ ላይ እያወዛገበ ስለሆነ ኖርማሊ ግን ክላስ ዊድዝ ማለት አፐር ክላስ ሊሚት ሲቀነስ ላወር ክላስ ሊሚት ነው ብለን ከሰራን በ4 ስንሰራ 2 ጊዜ 4 8 ኦቨር 5 1.6 ነው የሚሆነው። 15 ላይ 1.6 እንደምር 16.6 ይሆናል ሞዱ። እንዲሁም ሚዲያኑ እዚህ ጋር 5 ያለውን 4 ብናረጋው 4 በ2 2 ጊዜ 1.5 3 ይሆናል። 10 ሲደመር 3 13 ይሆናል። ሚዲያኑ 13 ይሆናል። ክላስ ዊድዝ ስትሰሩ ምን ማድረግ ነው? አፐር ክላስ ሊሚት ሲቀነስ ላወር ክላስ ሊሚት እዚህ ጋር 14 ሲቀነስ 10 4 ነው። 9 ሲቀነስ 5 4 ነው። 4 ሲቀነስ 0 4 ነው። በዛ ስሩ። ክላስ ዊድዝም ስትሰሩ በዛ ስሩ። የሆነ ቆጥራችሁ ስንቆጥር ከ5 እስከ 9 ከተባለ 5ንም 9ንም የሚያጠቃልል ከሆነ ያለው ቫልዩ 6 7 8 1 2 3 4 5 5 ቫልዩ ነው ያለው። ግን ክላስ ኢንተርቫል ሲል አፐር ክላስ ዊድዝ ሲል አፐር ክላስ ሊሚት ማይነስ ላወር እያለ ስለሆነ በዛ ስሩ እና ሞዱ እንዲሆናል። በዛ ሲሰራ ሚዲያኑ 13 ይሆናል። እዚህ ጋር ሚኑ አለ። ከዚህ ተነስተን መስራት ነው ሚን ዲቪዥን about the mean መስራት ከፈለግን ይሄንን ሚኑን ከምን መቀነስ ነው? እዚህ ጋር ከሰራ ነው ከሚድ ፖይንቶቹ መቀነስ ነው። ከዛ ሚድ ፖይንቶቹ እዚህ ጋር ያሉት 2 አለ 7 12 17 22 እያንዳንዱን ከ11.5 ቀንሰን በፍሪኩዌንሲ አባስተን ደምረን ለማን እናካፍላለን? ለ11። ስለዚህ ያን ከ11.5 2 ቀንሰን ስንት ይሆናል? 9.5 በ3 አባስተን ከዛ እያንዳንዱን እንደዚህ ስንደምር about the mean 66.5 ይመጣል። ከዛ ያንን ለ11 ስናካፈል 6.04 ይመጣል። ተመሳሳይ ሚዲያን 13 አለ አይደል? እዚህ ጋር ከ13 እያንዳንዱን እየቀነሰ ከ13 2 ሲቀነስ 11ን በ3 አባስተን 33 እንደገና ከ13 7 ስንቀንስ 6 በ1 ሲባዛ 6 እያልን ያን አባስተን ደምረን ስንሰራ 66 ይመጣል። ያንን ለ11 ስናካፍል 6 ይመጣል። ሞዱን 16.6 እየቀነሰን ስንሰራ ደግሞ
69.5 ይመጣል። ለ11 ስናካፍል 9.32 ይመጣል። ይሄንን መስራት ነው።